ዛሬ የምናደርገው ጉዞ ወደ ደቡብ ምስራቅ እስያ ውብ ሚስጥራዊና አስገራሚ ሀገር ነው፣ ቬትናም። ብዙዎች ቬትናምን ስንሰማ ወዲያውኑ ወደ አእምሯችን የሚመጣው ታሪካዊ ጦርነት ሊሆን ይችላል። ግን ቬትናም ከዚያም በላይ የሆነች፣ የማይቆጠሩ ውበቶች፣ በበለጸጉ ባህልና ባልተጠበቁ አስገራሚ ነገሮች የተሞላች ሀገር ነች። ቪዲዮን እስከ መጨረሻው ካያችሁት ቬትናምን በተለየ መንገድ እንቃኛለን። ምናልባት ሰምታችሁ የማታውቁትን አስገራሚ እውነታዎች፣ ልዩ ልዩ ባህሎችና አሁን ስላለችበት ሁኔታ እናያለን። ስለዚህ ምቾታችሁን አመቻቹና ከእኔ ጋር ወደዚህ አስማታዊ ምድር ጉዞን እንጀምር። ቬትናም በተፈጥሮ ውበት የታደለች ምድር ነች። ከሰሜን እስከ ደቡብ የባህር ዳርቻዎች፣ ተራሮች፣ ወንዞችና ጥቅጥቅ ያሉ ደኖች እጅግ ማራኪ ናቸው። ከነዚህም ውስጥ አንዱ በዩኔስኮ የዓለም ቅርስነት የተመዘገበው ሃሎንግ ቤይ ነው። ሌላኛው ደግሞ ቬትናምን ስትጎበኙ ወዲያውኑ የምታስተውሉት ነገር ቢኖር እጅግ ብዙ ቁጥር ያላቸው ሞተር ሳይክሎችና ባይስክሎች ናቸው። እነዚህ ትራንስፖርቶች መንገዶች ለቬትናም ሕይወት ወሳኝ አካል ናቸው። በሃኖይ እና ሆቺሚን ከተማ መንገድ ላይ በሰዓት ጫፍ ጊዜ የሚታዩ የሞተር ሳይክሎች ብዛት እውነተኛ ትዕይንት ናቸው። አንዳንዴ የመላው ቤተሰቡ አባላት በአንድ ሞተር ሳይክል ላይ ሆኖ ሲጓዝ ማየት የተለመደ ነው። ይህም ለውጭ ሀገር ዜጎች ትንሽ አስፈሪ ሊሆን ይችላል። የቬትናም ከተማ ሕይወት ወሳኝ አካል ሲሆን የሀገሪቱ ተለዋዋጭና ብርታትን ያሳያል። ሌላው ደግሞ አስገራሚ ነገር ቬትናም በዓለም ሁለተኛዋ ትልቅ የቡና ላኪ ሀገር መሆኗን ያውቃሉ? አዎን፣ ከብራዚል ቀጥላ ቬትናሞች ቡናን በጣም ይወዳሉ እና የራሳቸው የሆነ ልዩ የማዘጋጃ መንገድ አላቸው። የቬትናም ቡና በበረዶ የቀዘቀዘ ሲሆን በወፍራም ጣፋጭ ወተት የሚዘጋጅ ነው። ጣዕሙ ጠንካራ፣ ጣፋጭና እጅግ የሚያድስ ነው። የቬትናም የቡና ባህል እጅግ የበለጸገ ሲሆን የቡና ሱቆቻቸውም የህብረተሰቡ ማዕከል ናቸው። ከጓደኛችሁ ጋር ለመገናኘት፣ ለመስራት ወይም በቀላሉ የከተማዋን ግርግር ለመመልከት ተስማሚ ስፍራዎች ናቸው። የቬትናም ምግብ በዓለም ላይ ካሉ ምርጥ ምግቦች አንዱ ተደርጎ ይወሰዳል። ትኩስ እጽዋትና አትክልቶችና ስጋዎችን በመጠቀም የሚዘጋጁ ምግቦች ለጤናማነታቸውና ለጣፋጭነታቸው ዝነኛ ናቸው። ፎን ቬትናም የብሔራዊ ምግብ ሲሆን በበሬ ወይም በዶሮ ስጋ ከሩዝ ኑድልና ከእጽዋት ጋር የሚቀርብ የሾርባ አይነት ነው። ባንሚ ይህ የፈረንሳይ ባጌት በቬትናምኛ ጣዕም የተዘጋጀ ሳንዱች ነው። በተለያዩ ስጋዎች፣ አትክልቶችና መረቆች ይዘጋጃል። ቬትናም እጅግ ረጅም እና አስቸጋሪ ታሪክ ያላት ሀገር ነች። ከሺህ ዓመታት የቻይና አገዛዝ፣ ከዚያም የፈረንሳይ ቅኝ ግዛትና በኋላም አሜሪካ ጭምር ከተለያዩ የውጭ ኃይሎች ጋር የተደረገ ከባድ ጦርነቶችን አልፋለች። ነገር ግን የቬትናም ሕዝብ አስደናቂ ጥንካሬና የመቋቋም ችሎታ አሳይቷል። ከእያንዳንዱ አስቸጋሪ ጊዜ በኋላ ሀገራቸውን መልሰው ለመገንባትና ለማበልጸግ ችለዋል። ቬትናም ዛሬም ፈጣን ኢኮኖሚያዊ እድገት እያስመዘገበች ያለች ሀገር ናት። በዘመናዊነትና ባህላዊነት ውህድ የምትታወቅ ሀገር ናት። ያለፈውን ታሪኳን የምታስታውስ ቢሆንም ወደፊት በመመልከት ላይ ትገኛለች። ይህ ጥንታዊ የቬትናም ጥበብ አይነት እጅግ ልዩና አስደናቂ ነው። በ11ኛው ክፍለ ዘመን በሩዝ እርሻዎች ላይ ከተነሳው ይህ ትርኢት አሻንጉሊቶችን በውሃ ውስጥ ሆነው በአርቲስቶች ከጀርባ ሆነው በሚስጥር ገመዶች ይቆጣጠራሉ። የገጠር ሕይወትን፣ አፈታሪክ ታሪኮችና የቬትናምን ባህል የሚያሳዩ አስደናቂና አዝናኝ ትዕይንቶች ይቀርባሉ። በሃኖይ የሚገኘው ታንግሎንግ የውሃ አሻንጉሊት ትርኢት መጎብኘት እንዳይዘነጉ ቬትናም ከመጡ።
ሌላኛው ደግሞ የቬትናም ብሔራዊ አለባበስ የሆነው ኦኦዳይ ሴቶች እጅግ ውብና ሞገስ የተላበሰ ያደርጋቸዋል። ይህም ረጅም ቀጠን ያለ ቀሚስ ከጎኑ የተሰነጠቀ ሲሆን ከሱሪ ጋር ይለብሱታል። በየቀኑ ባይለብሱትም በልዩ ዝግጅቶች፣ በበዓልና በትምህርት ቤቶች ውስጥ በሴት ተማሪዎች ሲለበስ ማየት የተለመደ ነው። ኦኦዳይ የቬትናም ውበትና የሴትነት ምልክት ነው። ይህንን አስገራሚ እውነታ ያውቃሉ? ቬትናም በዓለም ላይ ትልቁ ዋሻ ይዛለች። ሶንዱንግ ዋሻ ውስጡ የራሱ የሆነ ስነ ምህዳር፣ ወንዝና ደን አለው። የዋሻው ትልቁ ክፍል የኒውዮርክን ከተማ አንድ ሙሉ ሰፈር ሊይዝ የሚችል ያህል ግዙፍ ነው። ወደዚህ ዋሻ የሚደረግ ጉዞ እጅግ ፈታኝና ውድ ቢሆንም የዕድሜ ልክ ተሞክሮ ይሰጣል። አያችሁ፣ ቬትናም ከጠበቅናት በላይ ብዙ ነገር አላት። በእውነቱ አስደናቂ ምድር ነች። ወደ ቬትናም ለመጓዝ አስበዋል ወይስ አስቀድመው ሀገሪቱን አይታችኋል? ተሞክሯችሁን ወይም ቪዲዮ ላይ የተመለከታችሁን ገራሚ ነገር ከታች ካለው ኮሜንት መስጫ አስቀምጡልኝ። ቪዲዮን ከወደዳችሁ ላይክ አድርጉ እና ለጓደኞቻችሁ ሼር በማድረግ ተባበሩ። ለተጨማሪ አስገራሚ የጉዞ ቪዲዮ ደግሞ ቻናሉን ሰብስክራይብ አድርጉ።